በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም መስከረም 27 በዚች ቀን ቅዱስ ኤዎስጣቴዎስ ሁለቱ ልጆችና ሚስቱ በሰማዕትነት አረፉ። ይህም ቅዱስ ለሮም መንግስት የጭፍራ አለቃ ከሆኑት ውስጥ ነው። ቀድሞ ስሙ ቄዶስ ነው። እግዚአብሔር ያውቅም ነበር፣ ግን ብዙ መጽዋዕት በመስጠት ለድሆችና ለችግረኞች ይራራል። ስለዚህም ክብር ይግባውና ጌታችን ድካሙን ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤዎስጣቴዎስ ወደ ዱር ወጣ። እርሱ ዳዳይ ነውና ዋሊያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜ በዋሊያው በቀንዶቹ መካከል በመስቀል አምሳል ጌታ ተገለጸለት። የመስቀሉ ብርሃን እስከ ደመና ደርሶ ነበር። ክብር ይግባውና ጌታ ኢየሱስ ክርስቶስ በዚያ ብርሃን ውስጥ የተናገረው ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሄዶ የክርስትና ጥምቀት እንዲጠመቅም አዘዘው። ክብር ይግባውና ጌታ ከዚያ በኋላ ችግርና ፍትሐ እንዲመጣበት በመጨረሻም ስለከበረ ስሙ ምስክር ሆኖ ደግሞ አፍስሶ እንዲሞት አስረዳው። ኤዎስጣቴዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄደ። ጌታችንም ያዘዘውን ለሚስቱ ነገራት። ከዚያ በኋላ ወደ ኤጲስቆጶሱ ሄዶ ከልጆቻቸው ጋር ክርስትና ጥምቀትን ተጠመቁ። ወደ ቀደመ ስሙን ለውጦ ኤዎስጣቴዎስ ተባለ። ከጥቂት ቀኖች በኋላ በዚያች ሀገር ታላቅ ችግር መጣ። ኤዎስጣቴዎስ ገንዘቡ ሁሉ አልቆ ወደ ወንዶችና ሴቶች ባሮች ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆቹና ሚስቱን ይዞ በመርከብ ተጫነ። ወደ ደቡብ በደረሱ ጊዜ በመርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸው የመርከብ ዋጋ ባላገኘ ጊዜ ስለ መርከብ ዋጋ መርከቡን ዋጋ የመርከቡ ሚስቱን ወሰዳት። የአትክልትም ጠባቂ አደረጋት። ከዚያም ኤዎስጣቴዎስ እያዘነ እያለቀሰ ሁለቱ ልጆች ይዞ ሄደ። ውሃ ወደ መላበት ወንዝ ደረሰ። አንዱንም ልጁ ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛ ልጁን ሊያሻግረው ተመለሰ፣ ግን አላገኘውም። ተኩላ ወስዶታልና ያሻገረውንም አንበሳ ነጥቆ ወሰደው። ኤዎስጣቴዎስ ከሚስቱና ከልጆቹ ስለመለየቱ ታላቅ ሐዘን አዝኖ መሪር ለቅሶን አለቀሰ። ምክሩ ታላቅ የሆነ ስልጣን ያለው እግዚአብሔር ግን ሁሉንም በያሉበት ያለ ጥፋት ጠበቃቸው። ከዚያ በኋላ ኤዎስጣቴዎስ ወደ አንዲት ሀገር ሂዶ በዚያ አትክልት ጠባቂ ሆኖ ብዙ ቀኖችን ኖረ። እነዚያ ቀኖች በኋላ የሮም ንጉሥ ሙቶ በእርሱ ፋንታ ኤዎስጣቴዎስ ወዳጁ የሆነ ሰው ነገሰ። ኤዎስጣቴዎስም ፈለገው፣ ግን አላገኘውም። ኤዎስጣቴዎስንም የሚፈልጉት ዘንድ ወደ ሀገሩ ሁሉ መልክተኞችን ላከ። ከመልክተኞች አንዱ ኤዎስጣቴዎስ ወዳለበት ደርሶ በአትክልቶቹ ዘንድ አግኝቶ አወቀው። እርስ በርሳቸውም ተሳሰሙ። ከዚያ በኋላ ወደ ንጉሥ ወሰደው። ንጉሡም በበጎ አቀባበል ተቀብሎ የጭፍራ አለቃ አድርጎ ሾመው። ከዚያ በኋላ ንጉሥ ከሚገዛቸው ሀገሮች ሁሉ ወጣቶችን ሰብስቦ የጦር ሰራዊት ጭፍራ ያዘጋጁ ዘንድ ኤዎስጣቴዎስን አዘዘው። እነዚያ ተኩላና አንበሳ የወሰዳቸው ኤዎስጣቴዎስ ሁለት ልጆች በአንዲት ሀገር አድገዋልን፣ ግን እርስ በርሳቸው አይታወቁም። ወጣቶችም የሚመለምሉ መልምለው ወደ አባታቸው ኤዎስጣቴዎስ አቀረባቸው። እነርሱም ሳያውቃቸው የመዛግብት ቤት ጠባቂ አደረጋቸው። እናታቸውንም አረማዊ የሆነ የመርከቡ ሹም በወሰዳት ጊዜ አትክልቶች ጠባቂ አደረጋት። እግዚአብሔር ከክፉ ነገር ሁሉ በንጽሕና ጠብቋታልና። እነዚያ ሁለት ልጆች እርሷ ወዳለችበት የአትክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበር። እሷም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸውና እሷ እናታቸው እንደሆነችም ነገረቻቸው። አንገት ለአንገት ተያይዘው አለቀሱና እርስ በርሳቸው ተሳሳሙ። ወደ ኤዎስጣቴዎስ ሄደው ከነርሱ የሆነውን ሁሉ ነገሩት። እርሱም እሷ ሚስቱ እንደሆነች እነዚያ ልጆቹ እንደሆነ አወቀ። እርስ በርሳቸውም ተሳሳሙ። ታላቅ ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰግኑ። ከዚያ በኋላ በእነርሱ ላይ ስላደረገው በጎ ነገር እያደነቁ እግዚአብሔርን ያመሰገኑ በአንድ ቦታ አኖሩ። ኤዎስጣቴዎስ የሚወደው ንጉሥ በሞተ ጊዜ በእርሱ ፋንታ ጣዖት የሚያመልክ ሌላ ንጉሥ ነገሰ። ኤዎስጣቴዎስም ጠርቶ ከሚስቶቹና ከልጆቹ ጋር ወደ እርሱ አስቀርቦ ለአማልክት ዕጣን አሳርጉ አላቸው። እሊህ ቅዱሳንም እንዲህ ብለው መለሱለት፣ እኛ የረከሱ አማልክትን አናመልክም፣ ያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እናመልከዋለን እንጂ። በዚያን ጊዜ በእርሱ ላይ ተቆጥቶ እንዲያሰቃዩቸው አዘዘ። ጽኑ ስቃይንም አሰቃዩቸው። እግዚአብሔር ያለ ጥፋትም አስነሳቸው። ሁለተኛም በበሬ አምሳሌ በተሰራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያም በጨመሯቸው እሳት በላያቸው አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይግባውና ከጌታ ኢየሱስ ክርስቶስ ዘንድ የሰማዕትነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ያለ ደም ማፍሰስ ሰማዕት የሆነች ቅድስት ቴክላ አረፈች። የዚች ቅድስት ወላጆቿ ከመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እርሷም እንደ ሀገራቸው ባህል በተግሳጥ በምክር አሳደጓት። እነርሱ ጣዖትን የሚያመልኩ ናቸውና። ሐዋርያ ጳውሎስ ወደዚያች ሀገር በደረሰ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስም እንዲህ እያለች ያስተምር ጀመረ።
አውቀው ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ እነርሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዓን ናቸው፣ እነርሱም የዘላለም ሕይወትን ይወርሳሉና። ይህን የመሳሰለውን በሰማች ጊዜ ቅድስት ጤቅላ በከቤቷ ደርብ ሳትወርድ ያለ መብልና መጠጥ 3 ቀን ኖረች። እናቷ ከቤትሽ ደርቤ ማትወጂ ለምንድን ነው? እህልስ ለምን አትበይም አለቻት። ከዚያ በኋላ በጭልታ ወረደች። ለሚጠብቃት ዘበኛ እንዳይናገርባት የወርቅ ወለበዋን ዋጋ ሰጠችውና ወደ ቅዱስ ሐዋርያ ጳውሎስ ሄደች። እርሱ በደስታ ተቀብሎ የክርስቶስ ሃይማኖትን አስተማራት። በማግስቱ እናቷ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራት ተቀምጣ አገኘቻት። ከዚያ ወደ መኮንኑ ሄዳ ልጇ ክርስቲያን እንደሆነች ከሰሰቻት። መኮንኑ ከቅዱስ ጳውሎስ ጋር እንዲያመጧት አዘዘ። አስቀድመው የቅዱስ ጳውሎስን ወደ እሳት እንዲወረውሩ ታዘዘ። እግዚአብሔር አዳነው። መኮንኑ የቅድስት ጤቅላን ቅጣት እንዲያው የሀገሩ ልጆች ሰበሰበ። ከዚያ በኋላ ወደ እሳት እንዲወረውሯት አዘዘ። በዚያን ጊዜ በክርስቶስ ማዕተብ ራሷን አማትባ ራሷ ከእሳት ውስጥ ወጥታ ወደ አማትባ ራሷን በራሷ ወደ እሳት ወረወረች። ማንም ሳያያት ሳይኖር ከእሳት ውስጥ ወጥታ ወደ ቅዱስ ጳውሎስ ሄደች። ራሷን ፀጉር ቆርጣ ወገቧንም ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም ደህንነቷን በሰማ ጊዜ ያዛት፣ ሃይማኖቷንም እንድትተው አስገደዳት። አይሆንም ባለችው ጊዜ አንበሶችና ድቦች ከሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገዱላትና የእግሮቿን ትቢያ ላሱ። ይህንንም ድንቅ ስራ አይተው መኮንኑና ወገኖቹ አመኑ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ተጠመቁ። በክርስቶስ መንጋዎችም ውስጥ ሆኑ። እሷ ቅድስት ጤቅላም ክብር ይግባውና ጌታ ኢየሱስ ክርስቶስን ወንጌል በማስተማር ቅዱስ ጳውሎስን እያገለገለች ኑራ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቀራጮች አለቃ የነበረ ቅዱስ አንጤላሪዎስ አረፈ። ይህ ቅዱስ አስቀድሞ ማንም ላይ ርኅራኄ የሌለው ነበር። በአንዲት ዕለት ድሆች በአንዲት ቦታ እንዲህ እያሉ በአንጻራቸው አልፎ ሲሄድ ባዩት ጊዜ ስለ እርሱ እንዲህ አሉ። የባለጸጋ በድሆች ላይ ምንም ርኅራኄ የሌለው ነው። ከእነርሱ አንዱ ይህን ሄጄ ከእርሱ ምጽዋትን ተቀብዬ በመጣም ትሰጡኛላችሁ። እነርሱም አንተ ከእርሱ ምጽዋትን ካገኘህ ያልከውን እንሰጥሃለን አሉት። በዚህ ነገር ከተከራከሩ በኋላ ወደ አንጤላሪዎስ ቤት ሂዶ ምጽዋትን ለምነው። አንጤላሪዎስም ከሞሰቡ ግር የደረቀ ለከት ዳቦ አንስቶ በመበሳጨት ወርውሮ የድሃውን ራስ ፈቃው። ድሃው ወደ ባልንጀሮቹ ተመልሶ ያን ለከት አሳያቸው። በዚያችም ሌሊት አንጤላሪዎስ በሕልሙ ራእይን አየ። እርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩ፣ ብርሃን የለበሱ ሰዎች ደግሞ ከዚች ለከት ዳቦ በቀር በእርሱ ዘንድ ያደረገው ምጽዋት አላገኘንም ብለው ሲያዝኑ በሚዛን በመዘኗት ጊዜ ከኃጢአት ሁሉ ተስተካክላ በዚያ ጊዜ ነቃ። በልቡም ሳልወድ የሰራሁት ይቺ ያህል ጠቃሚ ከሆነ ወድጄ በሰራማ እጥፍ ድርብ የሆነ ዋጋ የማግኛ አይደለም አለ። ከዚያ በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡን ሁሉ ከጨረሰ በኋላ ከሩቅ አገር ቦታ ድሆች መጥተው ምጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸውና እጅግ አዘኑ። እንዳዘኑም አይቶ እንዲሸጡት ፈቀደላቸው። እነርሱም ሸጡትና የሽያጩን ገንዘብ ተከፋፈሉ። በተሸጠበት እንደ ባሪያ እያገለገለ ኖረ። የጌታውን ባሮችም በሚያሳዝኑት ጊዜ ብርሃናዊ ልሰው ከገልጦ አትዘን፣ የተሸጥክበት ዋጋ እኔ ተቀብዬዋለሁና በእጄ ውስጥ አለና ይለዋል። ከዚያ በኋላ አስቀድሞ ከነበረበት የመጡ ሰዎች ስራውን በገለጡ ጊዜ በስውር ሸሽቶ ወደ ከተማ በር ደረሰ። በሩንም የሚጠብቀው ዲዳና ደንቆሮ ነበር። አንጤላሪዎስም በሩን ክፈትልኝ ባለው ጊዜ ከአፉ በእሳት አምሳል ወጥቶ በረኛውን ነካው። ያን ጊዜ አንደበቱ ተፈታ፣ እጆቹም ሰሙ፣ ጆሮቹም ሰሙ። በሩንም ተከፍቶለት ወደ በረሃ ሄደ። በዚያን ገድሉት ፈጽሞ አረፈ። ሰዎች ባጡት ጊዜ ወደ በሩ መጡ። በረኛውም የሆነው ሁሉ ነገራቸው። ከቅድስናው ከታምራቱ የተነሳ እጅግ አደነቁ። ለእግዚአብሔር ምስጋና፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይህ ቅዱስ አብዝቶ ከመጾም ተግቶ ከመጸለይ የተነሳ ስጋው ጠውልጎ እንደደረቀ ምድር ሆነ። በአንዲትም ቀን በጋን የመላ ውሃ ባፈሰሱበት ጊዜ ከስጋው ድርቀት ብዛት የተነሳ ከእርሱ ምንም አልነጠበም። ለእግዚአብሔር ምስጋና ይሁን፣ በረከቱ ትደርብን ለዘላለሙ አሜን። በዚች ቀን መድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዳይቱን አነስተኛ መባ እንደተቀበለው ልጅ የሚያገለግሉን አይላፍ መላእክት እያሳሰቡ
በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ ተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።